ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔርን አመስግኑ። 22 ሰዎች ዛሬ ፌብሩዋሪ 9 2026 ቀን ወደ ጌታ መንግስት ተጠቅልለዋል። እንኳን እግዚአብሔር ረዳችሁ፣ እንኳን እግዚአብሔር አገዛችሁ። እጸልይላችሁና እናበቃለን። በጣም በጣም ደስ ብሎኛል። ሃሌሉያ! ኢየሱስ ጌታ ነው። እንወዳችኋለን። ዛሬ ይሄን የቃል ኪዳን ጸሎት የጸለያችሁ ደግሞ ስማችሁንም ያልጻፋችሁ በቤታችሁ ሆናችሁ ስም ከምጽፍ ዝም ብዬ ልጸልይ ያላችሁ ኢየሱስ ያውቃችኋል። መንፈስ ቅዱስ ያውቃችኋል። ዛሬ ከናንተ ቀንበር ተሰብሯል። ዛሬ ከናንተ የትኛውም አይነት የርግማን አሰራር ተሰብሯል። ኢየሱስ የህይወታችሁ ገዢ ሆኗል። ሁለት ንጉስ በአንድ ከተማ ሊነግስ አይችልም። አሁን ክፉ ተመቷል። ኢየሱስ ስፍራ ይዟል። ሃሌሉያ! ተባረኩ። ጸጋ ይብዛላችሁ። አማላጅ ማለት ምን ማለት ነው ከሚለውን ጀምር። አማላጅ ማለት በሁለት የተጣሉ ወይም ደግሞ የተለያዩ ወገኖች መካከል ለማስማማት የሚገባ ለማስታረቅ የሚገባ አካል አማላጅ ተብሎ ይጠራል። አማላጅ ቀጥተኛ ትርጉሙ አስታራቂ ማለት ነው። አማላጅ ማለት ቀጥተኛ ትርጉሙ አስታራቂ ማለት ነው። ስለዚህ ለማስታረቅ አንደኛ ሁለት የተጣሉ ወገኖች መኖር አለባቸው። እነዛን ሁለቱንም ወገኖች ደግሞ የሚወክል ከሁለቱም ወገን የሆነ መሆን አለበት። ማደላ መሆን አለበት። ኦኬ፣ ለአንዱ ማደላ መሆን አለበት። ስለዚህ አማላጅነት የአስታራቂነትን ስራ የሚያሳይ ቃል ነው ማለት ነው። አማላጅ ማለት አስታራቂ ማለት ነው። አማለደ ስንል አስታረቀ ማለት ነው ማለት ነው። አማልዷል ስንል አስታርቋል፣ ያማልዳል ስንል ያስታርቃል እያልን ነው ማለት ነው። ስለዚህ ማርያም አማላጅ አይደለችም ስል ማስታረቅ አትችልም እያልኩ ነው። እደግመዋለሁ። ማርያም አታማልድም ስንል ማርያም አታስታርቅም እያልን ነው። ይሄ ደግሞ በሰማይና በምድር በእግዚአብሔርና በሰው መካከል የነበረውን የጸብ ግድግዳ ከማፍረስ ጋር የተገናኘ ስለሆነ አማላጅነት በአዲስ ኪዳን ቀጥታ የሚገናኘው ከኢየሱስ ክርስቶስ ጋር ብቻ ነው። ሰማይና ምድር የታረቁት አብ ወይም እግዚአብሔርና ሰው የታረቀው የተለያዩ በሰው በደል ምክንያት የተለያዩ ነገሮች ወደ አንድነት የመጡት በክርስቶስ ኢየሱስ። ከኢየሱስ ውጪ መጽሐፍ ቅዱስ የሚያውቀው ሌላ አማላጅ የለም። 4 ነጥብ። እደግመዋለሁ። ከኢየሱስ ውጪ መጽሐፍ ቅዱስ የሚያውቀው ሌላ አማላጅ የለም። አማላጅ ሲል አዲስ ኪዳን ከማቴዎስ ወንጌል እስከ ዮሐንስ ራእይ መዝጊያ ድረስ በ27ቱ የአዲስ ኪዳን መጽሐፍት ውስጥ አማላጅነትን በሚመለከት ሲናገር መጽሐፍ ቅዱስ ስለ አንድ ነገር ነው የሚናገረው። እሱም ስለ ኢየሱስ ክርስቶስ ብቻ። ስለ ኢየሱስ ክርስቶስ ብቻ። ይሄን ለማየት ደግሞ ብዙ የመጽሐፍ ቅዱስ ክፍሎችን ማገላበጥ መጥቀስ ይቻላል ማለት ነው። ማርያም አታማልድም ስንል አዘ ሴም ታይም ኢየሱስ ያማልዳል እያልን ነው። ወይም ኢየሱስ ያማልዳል ስንል ማርያም አታማልድም እያልን ነው። አለቀ። ኢየሱስ ያማልዳል ብሎ ያመነ ሰው በተመሳሳይ ሰዓት ማርያም እንደማታማልድ የገባውና እየመሰከረ ያለ ነው ማለት ነው። በአዲስ ኪዳን አማላጅነት ከክርስቶስ ጋር ብቻ የተገናኘ እንደሆነ እንድታሰምሩልኝ እፈልጋለሁ። ሁለተኛው ጉዳይ ለአዲስ ኪዳን አማላጅነትና አስታራቂነት የተሰጡ ወይም ደግሞ ለክርስቶስ ኢየሱስ የተሰጡ ሌሎች ስያሜዎችና የሥራ ድርሻዎች አሉ። ለምሳሌ ሊቀ ካህን ወይም ደግሞ ሊቀ ካህናት። ኢየሱስ ክርስቶስ ሊቀ ካህናት ነው ስንል ወይም ደግሞ ሊቀ ካህን ነው ስንል በብሉይ ኪዳን ዘመን የነበሩ ሊቃነ ካህናት የእንስሳትን ደም ይዘው
በመሰዋት ፍየል በመሰዋት የመስዋዕቱን በማዘጋጀት የሚቃጠለውንም የእህሉንም የህብስቱንም ብዙ አይነት ስርዓቶችን በማከናወን በተለይም ዮም ኪፑር የማስተስሪያ ቀን ተብሎ በሚጠራው በአመት አንዴ ሊቀ ካህኑ ወደ ቅድስተ ቅዱሳን የሚገባበት ጊዜ ነው። ያንን ጊዜ ጠብቆ ደም ይዞ በስርየት መክደኛው ላይ ደም በመርጨት ለህዝቡ የሚያስተሰርይበት ለራሱ መስዋዕት የሚያቀርብበት ጊዜ ነው። አሁን ከዚህ ኮንሰፕት መጽሐፍ ቅዱስ ስሙን ስያሜውንና ተግባሩን በምሳሌነት ይወስድና በተለይ ዕብራውያንን ስታነቡ የአዲስ ኪዳን ሊቀ ካህን ኢየሱስ እንደሆነ በማያሻማ መልኩ በግልጽ ይናገራል። የአማላጅነት ሌላኛው ስያሜው ሌላኛው አገላለጹ ሊቀ ካህን የሚል ነው ማለት ነው። ይሄ በማቴዎስ በዕብራውያን መልእክት ላይ ከምዕራፍ 5 ጀምሮ በተደጋጋሚ ምዕራፍ 6 ምዕራፍ 7 ምዕራፍ 8 ምዕራፍ 9 ምዕራፍ 10 ከ5 ጀምሮ እስከ 10 ያሉ 5 ምዕራፎች ውስጥ የኢየሱስ ሊቀ ካህንነት በግልጥ ተቀምጦ እናያለን ማለት ነው። አንዳንድ ጥቅሶችን በኋላ እንመለከታለን። ስለዚህ ይሄን ሲናገር ስለ መልአክ አይደለም የሚናገረው፣ ስለ ጌታ ስለ ኢየሱስ ነው። መጽሐፍ ቅዱስ እወቁ ቅዱሳን፣ ይሄን መልእክት የምትሰሙ የኢየሱስ ክርስቶስን አማላጅነት ስንዘምርና ስንናገር ልክ ሌላ ክደት እንደተባለ የሚሰማችሁ ከሆነ መጽሐፍ ቅዱስ አታውቁም ማለት ነው። መጽሐፍ ቅዱስ ለማወቅ ደግሞ ይሄ አሁን የሚሰጠውን ትምህርት በትክክል መስማት ማወቅ ያስፈልጋል ማለት ነው። ስለ ሊቀ ካህን ሲናገር አዲስ ኪዳን ስለማን ነው? ስለ ኢየሱስ ነው። አማላጅ ሲል ስለማን ነው? ስለ ኢየሱስ። ሌላው መካከለኛ የሚለው ቃል ነው። መካከለኛ፣ አሁንም መካከለኛ ሲል ኢየሱስ ክርስቶስን ነው የሚናገረው። አዲስ ኪዳን በብሉይ ኪዳን ሊቀ ካህናት ተብሎ የተጠሩ ነበሩ። መካከለኛ ሆነው ከእግዚአብሔር የሆነውን ወደ ሕዝብ ሲያመጡ የነበሩ ነቢያት ነበሩ፣ ካህናት ነበሩ። ያ ዘመን ግን አለፈ። እሱ ለሚመጣው ለአካሉ ለኢየሱስ ክርስቶስ እንደ ምሳሌ የሚያገለግል ነበር። አሁን ወደ አዲስ ኪዳን ስትመጣ መካከለኛ የሚለው ማንን ነው? ኢየሱስ ክርስቶስን። ሌላኛው የአማላጅነት አገላለጽ የምልጃን ስራ በትክክል ለፈጸመውና ለሰራው ተፈጸመ ላለው ለኢየሱስ የተሰጠ ነው ማለት ነው። ኢየሱስ መካከለኛ ነው። በእግዚአብሔርና በሰው መካከለኛ ነው። ኢየሱስ ሊቀ ካህን፣ ሰው ወዳልሰራት ሰማያዊቷ መቅደስ የገባ የገዛ ደሙን ይዞ የገባ አብ የተቀበለው ሊቀ ካህን፣ አንተ ለዘላለም ካህን ነህ ብሎ በመሐላ ካህንነቱን የመሰከረለት ኪዳን የሰጠው ለኢየሱስ ነው። ስለዚህ አማላጅ ኢየሱስ ነው፣ ሊቀ ካህን ኢየሱስ ነው፣ መካከለኛ ኢየሱስ ነው። መካከለኛ ኢየሱስ። አስታራቂ፣ ሌላው አስታራቂ፣ ይህንኑ አማላጅ የሚለውን ቃል የሚተካው አስታራቂ የሚለው ቃል። ይሄ መካከለኛ የሚለውን ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ተጽፏል። በሰውና በእግዚአብሔር መካከል አንድ አለ፣ እርሱም ሰው የሆነ ነፍሱንም ለሁሉ ቤዛ አድርጎ የሰጠ ክርስቶስ ኢየሱስ ነው ይላል። ሌላው ዕብራውያን ምዕራፍ 9 ላይ እሱ የአዲስ ኪዳን መካከለኛ ነው ይላል። በግልጽ የተቀመጠ ማሻማ ነው ይሄ። በቃ አሁን በዚህ ስም ማርያም ተጠርታለች ወይ ስትል የሰዎች ድርቅና የአጋንንት ትምህርት እንጂ ማርያም መካከለኛ በሚል ስም አልተጠራችም። አስታራቂ በሚል ፖዚሽን አልተጠራችም። መላእክት የሞቱ መቃብር የወረዱ እግዚአብሔርን አገልግለው ያለፉ በዚህ ታይትል አልተጠሩም። ኦኬ፣ ምንም መድረቅ አያስፈልግም። የለም እንዲህ አይነት ትምህርት የለም። ማርያም ታማልዳለች የሚል አንዲት ጥቅስ መጽሐፍ ቅዱስ ላይ የለም። ቢመርህም ቢጣፍጥህም እውነቱ ይሄ በቃ። ስለዚህ ኢየሱስን ነው መካከለኛ ሊቀ ካህን አማላጅ ሲል ኢየሱስን። ሌላኛው አስታራቂ ነው ብያቸዋል። አስታራቂ የሚለው ቃል ኢቭን ይገርማቸዋል። በጥንት የኦርቶዶክስ ድርሰቶች ውስጥ ከምናገኛቸው ቃላቶች መካከል አንዱ ወኮነ አራቄ ለአዲስ ኪዳን በውሂዘ ደሙ ቅዱስ አንጽሖሙ ለመሃይምናን ወለሕዝብ ንጹሐን።
በፈሰሰው ደሙ የአዲስ ኪዳን አስታራቂ ክርስቶስ ኢየሱስ ነው። ይሄን ነው ኦርቶዶክስም በጥንት የነበሩት እንዲህ ከመበላሸቱና ከመመረዙ በፊት የነበሩት አማኞች የሚያምኑት ወኮነ አራቄ ለአዲስ ኪዳን ብለው የአዲስ ኪዳን አስታራቂ ኢየሱስ ነው ብለው። በሌሎቹም እንደዚህ ድርሰቶች ውስጥ ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም እንተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ፣ እግዚአብሔር በሰራት በሰማያዊቷ መቅደስ ስለ ቅዱሳን ሊማልድ የሚቆመው ወይም የሚማልደው ክርስቶስ ኢየሱስ ነው። እንዲህ ነው። ያለ አዋቂ ሳሚ ሆነና ነገሩ በዚህ ዘመን ጌታ ኢየሱስ ክርስቶስን በቅጡ ያልተረዱ፣ ወንጌል በቅጡ ያልተማሩ ወይ ደግሞ የኦርቶዶክስን ትምህርት እንኳን በቅጡ ያልቀጸሉ ሰዎች ማርያም ናት አማላጅ የሚል የተዘነጠለ እዚህ ግባ የማይባል ውሃ ማያነሳ ያጋንንት ትምህርት ይዘው የሚሽከረከሩት የተወሰኑ ሰዎች ናቸው። እምጠቅስልህን ስማ፣ ሂድና ጠይቅ። ማርያም አማላጅ አይደለችም። የጥንቶቹም ድርሰቶች የሚያሳዩት ይሄንን። ስለዚህ አስታራቂ ማን ነው? ኢየሱስ ክርስቶስ አማላጅ ተብሎ የተጠራው እሱ። ይሄ በሮሜ መልእክቱ ላይ ሐዋርያው ጳውሎስ እንደዚህ ሲል ይናገራል። ቆሮንቶስም ላይ ማሳያችሁ ጥቅስ አለ። እሺ ከቆሮንቶስ እንግዲህ እነዚህን አማላጅ ሚለውን እሱ የመጀመሪያው ነው። ሮሜ ምዕራፍ 8 ቁጥር 34 ላይ በግልጽ ተቀምጧል። ስለኛ የሚማልደው ክርስቶስ ኢየሱስ ነው ተብሎ ተቀምጧል። ሁለተኛ ያልኳችሁ ሊቀ ካህን ኢየሱስ ሊቀ ካህን ሚለውን ዕብራውያን ምዕራፍ 5 ጀምሮ እስከ ምዕራፍ 10 ድረስ በተደጋጋሚ የተጠቀሰ ቃል። ኦኬ ሌላው ያልኳችሁ ምንድነው? ከአማላጅና ከሊቀ ካህን ቀጥሎ መካከለኛ የሚለው ዕብራውያን 9 ላይ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ በግልጽ ተጽፏል ብያቸዋለሁ። አስታራቂ የሚለውን ደግሞ ቆሮንቶስ ላይ ላንብብላችሁ። ምዕራፍ 5 ላይ እንሂድ። ቆሮንቶስ ምዕራፍ 5 ላይ እንሂድና ላንብብላችሁ። እኔ መጽሐፍ ቅዱስን ነው እየጠቀስኩ ያለሁት፣ የደብተራ መጽሐፍ አልጠቅስም። ወጋው በጌታ በኢየሱስ። ደብተራ የተበተበው በቀይና በጥቁር የተጻፈ የአጋንንት መጽሐፍ ከሱ ላይ አይደለም የሚጠቀሰው፣ ከሱ ላይ አይደለም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 12 ጀምሮ ማንበብ ይቻላል። የኢየሱስን አስታራቂነት በግልጽ ያስቀመጠ ቃል ነው። ከቁጥር 18 ጀምሮ ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ በማለት ይናገራል። አሁን እዚህ ጋር በክርስቶስ ነው የሚለው፣ በክርስቶስ ታረቀን ነው የሚለው። በግልጽ ነው የተጻፈው። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን። አሁን መታረቂያችን ማን ነው? ማለት ክርስቶስ ነው ማለት። በክርስቶስ ከራሱ ጋር ከታረቀ ወይም ካስታረቀን ይላል። እግዚአብሔር የታረቀን ስሩ ክራይስት ነው ማለት። በክርስቶስ ኢየሱስ በኩል ነው የታረቀን ማለት። በማርያም አይደለም፣ በመላእክት አይደለም፣ በደጋግ ሰዎች አይደለም፣ በጻድቃን በሰማዕታት በሚባሉት አይደለም። አገር በቀልና ከውጪ ኤክስፖርት ተደርገው ተልከው ወደኛ ሀገር ኢምፖርት ሆኖ የገቡ አማልክትን አይደለም መታረቂያ ያደረገው። እግዚአብሔር አንድ ልጁን መታረቂያ አድርጎታል። ለዚህ ነው ሮሜ ምዕራፍ 3 ላይ እንደዚህ የሚል ቃል አለ። ሮሜ ምዕራፍ 3 ላይ አሁን እንዳትረሱ ቃላቶቹ አማላጅ፣ ሊቀ ካህን፣ መካከለኛ፣ አስታራቂ። አያችሁ አሁን የአስታራቂ ስራ በመሃል ሆኖ ሁለቱን ወገኖች ማስማማት ነው ብለናል። ለዚህ ደግሞ መመዘኛ አለው። መመዘኛውን እመጣበታለሁ። ለምንድን ነው ኢየሱስን ብቻ አማላጅ ምንለው? ለምን ማርያምን ወይ መላእክትን ለምን አንልም ከተባለ ለሱ ምላሽ ይሰጣል። መመዘኛ አለው። ሮሜ ምዕራፍ 3
ከቁጥር 19 ጀምሮ ላንብብላችሁ። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። ተመልከቱ፣ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ከዛስ በኢየሱስ ክርስቶስ በሆነው ቤዛነት በኩል አየው through the ransom of Christ በክርስቶስ በሆነው ቤዛነት በኩል አየው። ሌላ አሁን እዚህ ውስጥ ማስገባት ይቻላል። ሁሉ ኃጢአትን ሰርቶ ዓለም ሁሉ የእግዚአብሔር ክብር ጎድሎት በነበረ ጊዜ በምን በኩል ታረቅ ስትባል በክርስቶስ። እሺ ያኔ ያስታረቀ ጌታ አሁን በሌላ ተተክቶ ማርያም ታማልዳለች ተብሎ ኢየሱስ ከዛ አስታራቂነት ሊወጣ ይችላል? ኖ። እግዚአብሔር ለአንዴም ለዘላለምም ያደረገው መታረቂያ ኢየሱስን አበቃ፣ አለቀ። ኮፒ ሊንክ ሼር ያደረጋችሁ ታብ ያደረጋችሁ ኦኬ። ስለዚህ ክብር ጎድሏቸዋል አለ። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆም። የስርየት ምንጭ በሰውና በእግዚአብሔር መካከል የቆመ ስርየታችን ኢየሱስ፣ ይቅርታ ያገኘንበት ስርየት ያገኘንበት ማን ነው? ኢየሱስ። ለዚህ ደግሞ የከፈለው ነገር አለ። መመዘኛውን እነግራችኋለሁ። ማስተስሪያ አድርጎ አቆሙ። በቃ እግዚአብሔር አንድ ሰው ፍጹም ሰው ፍጹም አምላክ የሆነ አንድ ልጁን በመካከል ምን አድርጎታል? አቁሞታል። አለቀ፣ አበቃ። ሌላ ያቆመው የለም። እኛ የእግዚአብሔርን ቃል አንሽርም። የእግዚአብሔርን ቃል ቀላቅለን አንሸቅጥም። ከኢየሱስ ውጪ ወደ እግዚአብሔር መግቢያ መንገድ የለም። ከኢየሱስ ውጪ አስታራቂና አማላጅ ሊቀ ካህንና መካከለኛ የለም። እሱ ብቻውን ይበቃል። ለዓለም ሁሉ የሚበቃ መድኃኒት ነው። እነ ማርያም አምነውበት የዳኑት በክርስቶስ ኢየሱስ። ስለዚህ አቆመው ነው የሚለው። አቆመው፣ አብ ያቆመው፣ ማንም ሊነቅለው የማይችል ማስተስሪያ፣ የስርየታችን ምንጭ፣ ስለኛ ዋጋ የከፈለ የሞተልን ደም ያፈሰሰልን ኢየሱስ ብቻ ነው። አለቀ። ኢየሱስ ብቻ ነው። ለማርያም አዝነህላት ነው እንዴ አማላጅ ምትል? የት ቦታ? እስቲ አንድ ጥቅስ አምጣ። አንዲት ጥቅስ ማርያም ታማልዳለች የሚል እስቲ አንዲት ጥቅስ የለም። ባዶ ጩኸት፣ ባዶ ፉከራ። ጥቅስ የለም ስንላቸው እኛ ጥቅስ ነን ማለት ጀምረዋል። እንጀራ ማጥቀስ ከሆነ ንገረን ጥቅስ ምትልን እንጂ አንተ ጥቅስ አይደለም፣ ጥቅስ አይደለም። አንድ ጥቅስ የለም። አንድ የእግዚአብሔር ቃል ድጋፍ የለውም። ይሄ የአጋንን ትምህርት ነው። በኢየሱስ ስፍራ ሌላ የሚያቆም የአጋንን ትምህርት ነው። በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ሚተውልህ ኢየሱስን ሲያይ አብ ያንተን ኃጢአት ሚተውልህ ስለአንተ በሞተው በኢየሱስ ክርስቶስ አምነ ስትቀበለው። የኃጢአት ስርየትና ይቅርታ የሚገኘው በሞተልህና ደም ባፈሰሰልህ በክርስቶስ ኢየሱስ አምነ እሱን ተቀብለ ወደ አብ ስትቀርብ ነው። አለቀ። ስለዚህ አስታራቂ ማን ነው? ኢየሱስ ክርስቶስ። ሌላኛው ቃል አምስተኛው ቃል ጠበቃ የሚል ጠበቃ። ቃላቶቹን እንዳትረሱ። ይሄ ሁሉ ለኢየሱስ የተነገረ ነው። ለማርያም በምንም ተአምር እነዚህ ቃላቶች አልተቀጸሉም፣ አልተነገሩም። ለየትኛውም መልአክ አልተነገረም፣ ለየትኛውም ፍጡር አልተነገረም። ይሄ በጣም ወሳኝ ትምህርት ነው። በደንብ እንድትሰሙ ይፈልጋሉ። ጠበቃ ሌላኛው ቃል። አሁን ማርያም እንደማታማልድ ነው እየነገርኩ ያለሁት። ማርያም ማታማልደው ኢየሱስ
አማላጅ ተብሎ በመጽሐፍ ቅዱስ በምላትና በስፋት ስለተነገረን ነው። መጽሐፍ ቅዱስ የሚያስተምረን እሱን ስለሆነ። ስለዚህ ኢየሱስ አማላጅ ስለሆነ ማርያም አታማልድም። ኢየሱስ አማላጅ ስለሆነ መላእክት አያማልዱም። ኢየሱስ አማላጅ ስለሆነ ጻድቃን ሰማዕታት የምትላቸው ስፍር ቁጥር የሌላቸው ከውጭና ከውስጥ የመነጩ ሰዎች አያማልዱም። አለቀ። የኃጢአት ስርየትና ይቅርታ በክርስቶስ ኢየሱስ ብቻ። ስለዚህ አምስተኛው ቃል ጠበቃ የሚል ነው። ለማን የተሰጠ? ለኢየሱስ የተሰጠ ቃል። ሃሌሉያ፣ ክብር ለኢየሱስ ይሁን። እንዴት ደስ የሚል ነው! አንተ ትምህርቱ ራሱ አወራረዱን እያየው ነው። በቃ ጽድት ያለ ምስጋና ለመንፈስ ቅዱስ ይሁን። እሱ እኮ ነው አንደበታችን ላይ ወደረኞቻችን የማይቋቋሙትን ጥበብና አንደበት እያመጣ የሚሰጠን እኮ እሱ እኮ ነው። እሱ ነው። ወንድሞች ሆይ ልጆች ሆይ ኃጢአትን እንዳትሰሩ ይላል፣ እንዳታደርጉ። የመጀመሪያይቱ የሐዋርያው ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ልጆቼ ሆይ ኃጢአትን እንዳታደርጉ። ኦኬ፣ ኃጢአት በመጽሐፍ ቅዱስ ውስጥ እውቅና የለው። ኃጢአት ሪኮግናይዝ አይደረግ። ኃጢአት ይኮንናል። ኃጢአትን ሰዎች እንዳያደርጉ፣ የትኛውንም ኃጢአት እንዳያደርጉ መጽሐፍ ቅዱስ የመጀመሪያ ትምህርቱ ዶንት ዱ ዚስ ነው የሚለው። በቃ አታድርጉ። ስለዚህ ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ነገር ግን ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን። ከአብ ዘንድ ጠበቃ አለን። ከማን ዘንድ? ከአብ ዘንድ። አብ የሰጠህ መዳኛና አማላጅ አንድ ነው። ጠበቃ አንድ ነው። ዶንት ቢ ኮንፊውዝድ። ሊስን ብራዘር ሊስን። ይኸው ምነግርህ እኮ እግዚአብሔርን ቃል እኮ ነው። ሊስን፣ ይኸው መጽሐፍ ቅዱስ እኮ የሚለውን እኮ ነው እየተናገርኩ ያለው። መጽሐፍ ቅዱስ የሚለው መጽሐፍ ቅዱሱ ምንድን ነው የሚለው? ማንም ኃጢአትን ቢያደርግ ማርያም አለችለት ይላል እንዴ? አላለም እኮ። ምንም ልረዳህ አልችል አላለም። የለም። የኔ በድፍረት የምነግርህ እውነት ይሻልሃል። ለመዳን የምትፈልግ ከሆነ እውቀት የምትፈልግ ከሆነ መዳን፣ ማምለጥ፣ ከጨለማ መውጣት፣ ከሲኦል ማምለጥ የምትፈልግ ከሆነ ወደ ኢየሱስ ና። ኢየሱስ ያድናል። አማላጅን፣ አስታራቂ፣ አማላጅ፣ ሊቀ ካህን፣ መካከለኛ፣ አስታራቂ፣ ጠበቃ የሚለው መጽሐፍ ቅዱስ ኢየሱስን። ስለዚህ ጠበቃ አለን። ሃሌሉያ። አድቮኬት፣ ጠበቃ። ይሄው የሚከራከር ማለት ነው። ግዕዙ ምን ይለዋል? ይሄንን ወይትዋቀስ በእንቲአነ። በግዕዝ ከፈለክ ወይትዋቀስ በእንቲአነ፣ ስለኛ የሚከራከር ጠበቃ ማን ነው? እሱ ኢየሱስ። እዚህ ውስጥ የማንንም ስም አታገኝ። ማንም ኃጢአትን ቢያደርግ ግን ከአብ ዘንድ ጠበቃ አለን። እርሱም ማን ነው ብለህ እንዳትቸገር፣ እርሱም ወንድ ነው። እሱ ማን ነው? ጻድቅ የሆነ ኢየሱስ ክርስቶስ ነው። ምንም ውልፊት እንዳትል፣ ስሙንም ግብሩንም ማንነቱንም ጽድት አድርጎ የያዘ ምስክርነት ጠበቃ። ከአብ ዘንድ ጠበቃ አለ። እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስሪያ ነው። ሮሜ 3 ላይ ቅድም ያነበብኩላችሁ አብ ያቆመው ስርየታችን ኢየሱስ ነው ብያችኋል። እዚህም ጋር ዮሐንስ ምን ይላል? የኃጢአታችን ማስተስሪያ ነው። ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ። ዓለሙ በሙሉ መትረፍ መዳን የሚችለው ከኃጢአት መገላገል፣ በኃጢአት ምክንያት ከመጣ ፍርድ፣ ሞት መገላገል የሚችለው መዳን የሚችለው በዚህ ጠበቃ በሆነው በክርስቶስ ኢየሱስ ሲያምን።
አገራችን ላይ ያለ የአጋንንት ትምህርት ህዝቡን አደንቁሮ ይዞ የተጻፈው መጽሐፍ ቅዱሱ የሚለው ሌላ፣ ኦርቶዶክስ የምትለው ካቶሊክ የምትለው ሌላ ሆኖ ኢየሱስን ትቶ ሰው አማላጄ እያለ የሚጮኸው ስለ ማርያም እንዲሆን ያደረጉት ደንዛዛ ህዝብ ለማፍራት በሃይማኖት የደነዘዘ የሚነገረውን ማይሰማ እውነትን አርቆ ማያይ እንዲሆን አድርገውታል። አፍዛ ደንግዝ አዚም ረጭተውበታል እንጂ ማርያም ቤት በኩል ነው የምታድን፣ ቤት በኩል ነው የምታማልድ። ሃው አሁንም መመዘኛዎቹ ላይ ስመጣ የበለጠ ይገባል። እነዚህ 5 ቃላት ግን ዋና ዋና፣ ሌሎችም አሉ፣ በጣም ብዙ ናቸው። አሁን የእግዚአብሔር በግ የሚለው ለምሳሌ የእግዚአብሔር በግ የቃል ኪዳኑ ታቦት ምሳሌነታቸው ሲመጣ ወደዚህ ወደ አስታራቂነት ወደ አማላጅነቱ አገልግሎት እና የክርስቶስ የሊቀ ካህንነት ስራ ጋር ብዙ የሚታዩ ነገሮች አሉ። እነዚህ ግን 5ቱ ቃላት ቀጥታ በአዲስ ኪዳን ትምህርት ውስጥ ስለ ኢየሱስ የተነገሩ የአማላጅነቱን ጉዳይ ያረጋገጡ ናቸው። አያው እንዴት ሰፊ እንደሆነ። እሺ ስለ ማርያም ይሄንን አንዷን እንኳን አሁን እኔ 5 ነገር ነው፣ ይሄ 5 ትምህርት ነው የሚወጣው። ባይዘው 5 ለምሳሌ ኢየሱስ አማላጅ የሚለው ብቻውን አንድ ትምህርት ነው። ሊቀ ካህን የሚለው አንድ ራሱን የቻለ ትምህርት፣ መካከለኛ አንድ ራሱን የቻለ ትምህርት፣ አስታራቂ አንድ ራሱን የቻለ ትምህርት፣ ከዛ ደግሞ ጠበቃ ራሱን የቻለ ትምህርት። አየው ይህን ሰብሰብ አድርጌ ነው እየነገርኩ ያለው። ከሰማ ትጠቀማል ወንድሜ። አስታራቂነቱ በብዙ ቦታ ተጠቅሷል። አማላጅነቱ በብዙ ቦታ ተጠቅሷል። ሊቀ ካህንነቱ በብዙ ቦታ ተጠቅሷል። ጠበቃነቱ ተጠቅሷል። እነዚህ ነገሮችን ስታይ እዚህ ውስጥ ማርያም የለችም። የማርያም የሥራ ድርሻዋ የነበረው ኢየሱስ ክርስቶስን በስጋ ወልዶ ማሳደግ አለቅ። እሱን ደግሞ በጣም ጌታ ጸጋውን አብዝቶላት ጸጋውን ሞልቶባት ያንን ተወጣች። ማርያም ብፅዕት ናት። ጌታን የምትወድ ሴት ናት። ዋጋ የከፈለች ሴት ናት። አማላጅ ግን አይደለች። አስታራቂ አይደለች። ጠበቃ አይደለች። መካከለኛ አይደለች። መካከለኛ አይደለች። ሚዲየተር አይደለች። ቤዛ አይደለች። እንደውም ቤዛ የሚለው ቃል እንደውም በጣም በአዲስ ኪዳን ውስጥ እንደ 6ኛ ቃል አድርጋችሁ ልትይዙ ትችላላችሁ። ቤዛ የሚለው ቃል ለጌታ ለኢየሱስ ብቻ የተነገረ። በአዲስ ኪዳን ትምህርት ውስጥ ቤዛ ተብሎ የተጠራው ማን ነው? ኢየሱስ። አለቀ። እንትን አይልም። እድል ሌላ ነገር ለማሰብ ራሱ እድል አይሰጥም። በቃ እውነታው ይሄ ነው። ወንድሜ እህቴ ብትሰሙኝ ትጠቀማላችሁ። እድሜህን አትፍጅ። እግዚአብሔር ሰውን ፈጠረ፣ ሰው ሃይማኖት ፈጠረ። ሃይማኖት የሰው ፈጠራ ነው። ወደ እምነት ግንዛቤ እንድትመጡ መክራችኋል። ፌዝ ኖት ሪሊጅን። አዮ ሪሊጅን ሰዎች የፈጠሩት የዘላለምን ህይወትም ሆነ ወይም እግዚአብሔርን ሆነ እናገኛለን ብለው የፈጠሩት የሰው ስርዓት እና ትምህርት ነው ሪሊጅን። ፌዝ ወይም እምነት ግን ከእግዚአብሔር ወደ ሰዎች የተሰጠ ወይም ለሰዎች የተሰጠ ሰዎች ራሱን እግዚአብሔርን እንዲያገኙት በቃሉ በኩል ራሱም እየወረደ የተናገራቸው በመላእክት በኩል ያመጣው በተለይም በቃሉ በኩል የመጡ ነገሮች በዛ ላይ እምነታችን ተመስርቶ እግዚአብሔርን ማወቅ መልሰን ማወቅ የምንችልበት መንገድ እምነት ከእግዚአብሔር ነው፣ ሪሊጅን ከሰው። ስለዚህ ከሃይማኖት ወደ እምነት ነው፣ ወደ ጌታ ነው። አይሆነ ቻሌንጅ ወጣቶች ቻሌንጅ ላረጋችሁ ፈልጋለሁ። ለእስከ መቼ ነው እነሱ ያነቡልኛል እኔ አላነብም እያልክ የምትኖረው? አንተ ወጣት አይደለም? ቄሶቹ ካነበቡልኝና ከተረጎሙልኝ ብለህ የምትኖረው እስከ መቼ? አንተ መቼ ነው መጽሐፍ ቅዱስን ገልጠህ የምታነብ? ወይን
መቼ ነው ወደ እግዚአብሔር ቃል እውነት የምትመለሰው? መቼ ነው ለራስህ ለነፍስህ ቁጭ ብለህ የምታስበው? መቼ ነው? ዛሬ ጥሪ አደርጋለሁ። አሁን ቻሌንጅ ጥሪ አደርግልሃለሁ። ወደ ጌታ መንግስት እንድትመጣ ጥሪ አደርግልሃለሁ። ወንድሜ ይሄ መጫወቻ አይደለም። ዘመኑ ያለቀ የተፈጸመበት የኢየሱስን መምጣት እየተጠባበቅን ያለንበት ዘመን። ያልተጻፈ ከማንበብ የተጻፈውን ማመን አይቀል። ማርያም ታማልዳለች የሚል አንድ ጥቅስ የለም። አንድ ትምህርት የለም። የሐዋርያት ትምህርት፣ የጌታ ትምህርት የለም። የተጻፈ ግን ስለ ጌታ የተጻፈውን ግን ይሄ ሁሉ መጽሐፍ ቅዱሱን የሞላ ነገር እየነገርኩን የቱን ነው ማመን ያለብን? የከበረውን ከተዋረደው ለዩ። የደብተራ ጽሑፍ ከመጽሐፍ ቅዱስ ለዩ። የከበረውን የእግዚአብሔርን ቃል ከደብተራ ጽሑፍ ለይ። ከተረት ተረት ለይ። ከአሮጊቶች ሴቶች ጨዋታ ለይ። ከድራምራት መጽሐፍ ተብሎ ከሚጠሩት የከበረውን የእግዚአብሔርን ቃል ለይተህ እወቅ። ክብሩ የት ነው የተዋረደ የቱ ነው የሚለውን መለየት መቻል አለብን። ስለዚህ ኢየሱስ ክርስቶስ ነው አማላጅ፣ ኢየሱስ ክርስቶስ ነው መካከለኛ፣ ኢየሱስ ክርስቶስ ነው ሊቀ ካህን፣ ኢየሱስ ክርስቶስ ነው አስታራቂ፣ ኢየሱስ ክርስቶስ ነው ጠበቃ፣ ኢየሱስ ክርስቶስ ነው ቤዛ። ለሌላ ለማንም እነዚህ ቃላት አልተሰጡም በአዲስ ኪዳን ትምህርት ውስጥ። ኦኬ ሶ አሁን የኢየሱስ አማላጅነት ክራይቴሪያዎች ወይም ደግሞ እግዚአብሔር ሰዎችን ለማዳን ኢየሱስ ክርስቶስን ወደ ዓለም ሲልከው ያመነበትና እንደ ክራይቴሪያ ያስቀመጣቸውን ነገሮች ከሮሜ ምዕራፍ 8 ቁጥር 34 ላይ በመነሳት ልንገራችሁ። ከዛ ሳንወጣ ኦርቶዶክስ እንደ ጦር የሚፈራው ጥቅስ ሮሜ 8:34 እኔ አሁን የነገርኳችሁ አሁን እንኳን የጠቀስኩላችሁ ወደ 25 ጥቅሶች አሉ። ወደ 25 ጥቅሶች አሉ የኢየሱስን አማላጅነት የሚናገሩ። ሮሜ 8:34 ላይ ይኸው ክራይቴሪያዎቹን ተመልከት። በደንብ ስማኝ፣ ይጠቅማል። ከቁጥር 31 ጀምሮ ላንብብላችሁ። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዴት አይሰጠንም? ከዛ ምን ይላል? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚያጸድቅ ማን ነው? እግዚአብሔር ነው። የሚኮንንስ ማን ነው ይልና ጥያቄውን ይጠይቃል። ጥያቄ ምልክት አለ። የሚኮንንስ ማን ነው? አንደኛ የሞተው። ሃሌሉያ! አንደኛ የሞተው። ሁለተኛ ይልቁንም ከሙታን የተነሳው። ሁለተኛ ከሙታን የተነሳው። ሶስተኛ አየው፣ ይሄ ክራይቴሪያው አማላጅ መሆን የሚችል አብ ሊቀበለው የሚችል ምን አይነት ስብዕናና ኳሊቲ ያለውን ክራይቴሪያውን የሚያሟላው ማን ነው የሚለው እንድታውቀው። የመጀመሪያው የሞተው ነው። ከዛ ከሙታን የተነሳው ነው። ከዛ በእግዚአብሔር ቀኝ ያለው ነው። ከዛ ስለኛ የሚማልደው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። አሁን በዚህ አንቀጽ ውስጥ ኢየሱስ ክርስቶስ ፈራጅም አማላጅም ተደርጎ የተገለጠ። እግዚአብሔር ያብራላችሁ። እኔ ስዘምር ይሄ የገባኝ ጊዜ ማለት ነው። ቆይቻለሁ ባይዞ ይሄ ከገባኝ እኔ ኦርቶዶክስም እያለሁ ይሄንን እኔ ተረድቻለሁ ባይዞ። በዚህ ችግር አልነበረብኝም። ኦርቶዶክስ ሆኜ ከዘመርኳቸው መዝሙሮች የተወሰኑ ማስረጃዎችን ላቅርብላችሁ። እዛው ሆኜ እንደተረዳው ይሄንን የሚያሳዩ የሚያረጋግጡ። አንደኛ አንድ ጊዜ ፈሶ ደሙ አንድ ጊዜ ዳነ ዓለሙ የእግዚአብሔር በግ ኢየሱስ ታርደሃልና ንገስ ከቶ አያሻም ሌላ ቤዛ
አድኖናል አንዴ ጌታ፣ በእርሱ ያመነ ሕይወት አለው። የእግዚአብሔር ልጅ እግዚአብሔር ነው። የጨለማው አገልግሎት የእንስሳቱን ደም በመርጨት ፍጥረት ከሞት ስላልወጣ ጌታ ለሞት ታዞ መጣ። አዮ እዛ እያለ የዘመርኩት እዛ እያለ ሌላው ለወደደን ከኃጢአታችን በደሙ ላጠበን ለአባቱ ለመንግስቱ ካህናት ላረገን ለዓለም ለዘላለም ለኢየሱስ ክብር ይሁን። ለዓለም ለዘላለም ለኢየሱስ ክብር ይሁን። ሃሌሉያ። እና አንደኛው ስንኝ ላይ አሁን ሮሜ ላይ እንዳነሳውላችሁ አስታራቂ ካህን ፍርድ ሰጪ ዳኛ ነፍሱን ለበጎቹ ያኖረ እረኛ አስታራቂ ካህን ፍርድ ሰጪ ዳኛ። ሰማይ ኦርቶዶክስ ውስጥ ሆኜ የዘመርኩት ይሄንን ነው። ዛሬ የተጀመረ ግብግብ አይደለም። ይሄ ዘመን ያመጣው ነገር አይደለም። እዛ ሆኜ ስጮኸው የኖርኩትን ነው። አልሰማህም? እዛ ሆኜ አዩ አስታራቂ ካህን ፍርድ ሰጪ ዳኛ ነፍሱን ለበጎቹ ያኖረው እረኛ። ኢትስ ክሊር። በቃ በደንብ በግልጽ ስናገር ነው ስዘምር ነው የኖርኩት እኔ ስዘምር። አሁን አማላጄ ኢየሱስ አማላጄ ስል ያላልኩት ድሮ ያላልኩት የሚመስለዋል። አይ ኦልሬዲ ሴድ ኤቭሪቲንግ። ክብር ለጌታ ለኢየሱስ ይሁን። ፍርድ ሰጪ ዳኛም ነው። ይኸውልህ መጽሐፍ ቅዱስ ያለውን ሁሉ ስለ ኢየሱስ እንላለን፣ ያላለውን ደግሞ አንልም። ኢየሱስ ክርስቶስ የሚያጸድቅ እግዚአብሔር ነው። የሚኮንን ስም መኮንን ማለት መፍረድ ማለት ነው። መኮንን የሚባል ስም ያላችሁ ፈራጅ ማለት ነው። ልክ ዳን እንደሚለው ስም አለ በዕብራይስጥ ዳን ፈራጅ ማለት። ዳንኤል ማለት እግዚአብሔር ፈራጅ ነው ማለት ነው። መኮንን ወደ አማርኛ ስታመጣው መኮንን ማለት ፈራጅ ማለት ነው። በሕዝብ ላይ የተሾመ ፈራጅ መኮንን ተብሎ ይጠራል። ኩነኔ ሲሆን ፍርድ ነው። ኩነኔ ፍርድ። የሚኮንን ማን ነው ሲል የሚፈርድ ማን ነው ማለት ነው። የሚፈርደው የሞተው ከሞታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ነው። ስለዚህ አዘሴም ታይም ፈራጅም ነው አማላጅም ነው እያለህ ነው መጽሐፍ። ሊስን መጽሐፍ ቅዱስ ሲናገር ያላፈረውን አንተ ልታፍራ አይገባም። ዶንት ወሪ ብራዘር፣ ያንተን ስሜት አትስማ። የእግዚአብሔርን መንፈስ እውነት ተቀበል። የእግዚአብሔር ቃል ካንተ ሜንታሊቲ በላይ ነው። ካንተ ያስተሳሰብ ግንዛቤ ምናምን አይኪው በላይ ነው። የአእምሮ የመረዳት አቅም በላይ ነው። ያለህን በል። አማላጅ ብሎታል፣ አማላጅ ትላለህ። አስታራቂ ብሎታል፣ አስታራቂ ትላለህ። ጠበቃ ብሎታል፣ ጠበቃ ትላለህ። ዶንት ወሪ፣ አንተ አትጨነቅ። እመነው። ይሄን የእግዚአብሔርን ቃል እመነው። በቃ እመነው። ስለዚህ ኢየሱስ ክርስቶስ ስለ ኃጢአታችን የሞተ ነው። ስለ ኃጢአታችን የሞተ ነው። አሁን ሌሎች አማላጅ ተብለው የሚጠሩት በሙሉ ከመንገድ ጠርገህ የምታስወግዳቸው ይኸውልህ ስለኔ አልሞቱም በሚል የመጀመሪያ ኢየሱስ ነው የሞተልህ። ሌላ ለአንተ የሞተ አብ አይሞቶለታል ብሎ የከሌን ሞት የሚቆጥርለት ሌላ አስታራቂ የለም። የኢየሱስ ሞት ብቻውን በቂ ነው። ትርጉም ያለው ሞት የሞተው ክርስቶስ ነው።
ባለፈው ነግሬያችኋለሁ። አስተርእዮ ማርያም ተብሎ ማርያም ለኃጢአተኞች 7 ጊዜ ሞተች ተብሎ የሚነገረው የአጋንንት ትምህርት በምን አሰራር ነው ለኃጢአተኞች ኢየሱስ ለዓለሙ ሁሉ አስታራቂ ነው እያለ ዮሐንስ በመልእክቱ ምዕራፍ 2 ላይ አንደኛ ዮሐንስ ምዕራፍ 2 ላይ ከአብ ዘንድ ጠበቃ አለን ለኃጢአታችን ብቻ አይደለም ለዓለሙ ሁሉ ኃጢአት ነው እያለ በቂ ነው እያለ እዚህ ጋር ይመጣና በቂ ስላልሆነ ማርያም ሞተችልህ ይለዋል። እልል ብሎ ይገባል። ድንጋይ ተሸክሞ ይገባል። ወጋው በኢየሱስ ስም ለዘላለም የፈረሰ ይሁን። የእግዚአብሔርን ቃል የሚያጣምሙ ሰዎችን በቁም ወደ ሲኦል እየነዱ ያሉ የሐሰት አስተማሪዎች ናቸው ምድሪቱ ላይ የሞሉት። ይሄንን ነው ማፈርሰው። በእግዚአብሔር ቃል ላይ በእግዚአብሔር ሐሳብ ላይ የተነሳ የሰዎችን ሐሳብ ምክራቸውን የጠላትን ሐሳብና ምክር የባቢሎንን ምክር ወርዶ እንዳፈረሰው ዛሬ በእግዚአብሔር ቃል እውነት ይሄንን ነው እያፈረስኩ ያለው። እናፈርሳለን አለ ጳውሎስ። የሰውን ሐሳብ በእግዚአብሔር ሙቀላ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። ሃሌሉያ። ስለዚህ የሞተው ሲል ኢየሱስን በቂ ነው። ለዓለም ሁሉ የሞተ መድኃኔ ዓለም ማለት ምን ማለት? የዓለም መድኃኒት ማለት የዓለም መድኃኒት ማን ነው? ኢየሱስ ነው። ኢየሱስ ነው። ማርያም የዓለም መድኃኒት አይደለችም። ማርያም ኪዳነ ምሕረት አይደለችም። ማርያም አማላጅ አይደለችም። ማርያም ጠበቃ አይደለችም። ማርያም ቤዛ አይደለችም። የለም እንዲህ አይነት ነገር። በቃ ኢየሱስ ነው ይሄ ሁሉ ያለው። ጌታዬን ነው እኔ የምመሰክረው። እሱን ነው የምነግርህ። ያልተጻፈ ተረት አላወራም። እድሜ ዘመኔን ሙሉ እንደውም ይቆጨኛል ያሳለፍኩ ጊዜ፣ እዛ ውስጥ ያሳለፍነው ጊዜ በጌታ በኢየሱስ ዘመን ሰጠን ጌታ። ስለዚህ የሞተው ከዛስ ከሙታን የተነሳው ስለ ኃጢአታችን የሞተው ክርስቶስ ነው። ሞትን ድል አድርጎ በሶስተኛው ቀን በመንፈስ ቅዱስ ኃይል የተነሳው ማን ነው? ኢየሱስ። ይሄ ወንጌል የምንለው ራሱ በዳዊት በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ሞትን ድል አድርጎ ስለተነሳ ስለ ልጁ ነው። እሱም ክርስቶስ ኢየሱስ ነው። ይህ ወንጌል ስለ ኢየሱስ ነው፣ ስለ ትንሣኤው ነው፣ ስለ ሞቱ ነው። ስለዚህ ሞትን ድል አድርጎ በሶስተኛው ቀን የተነሳው ማን? ኢየሱስ። አሁን ደብቀዋል፣ መሞቱን ደብቀዋል። አልደበቀ መጽሐፍ ቅዱስ። ሞቷል ይላል፣ ከዛስ ተነስቷል ይላል። ቀጥሎስ በእግዚአብሔር ቀኝ ያለው ይላል። በእግዚአብሔር ቀኝ የተቀመጠው ማን ነው? ለዚህ ሁሉ ጥቅስ አለ። ማርቆስ ምዕራፍ 16፣ ዕብራውያን ምዕራፍ 1 ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ ይላል። ማርቆስ ወንጌል መዝጊያ ላይም በእግዚአብሔር ቀኝ ተቀመጠ ይላል። ሌላ የተቀመጠ በአካል ሄዶ የተቀመጠ ይነግራል። የለም ድርቅና ማርያም ተነስታ ይላል። ኦርቶዶክስ ይመጣና ቄስ ይመጣል። ጸበል መርጨት የለመደ ቄስ ይመጣና ተነስታ እንደ ልጇ ትንሣኤ አድርጋችሁ አክብሮት ተነስታለች ይላል። መጣ ጥምጥሙን ሰማይ አሳክሎ ማለት ነው። የታለ ማስረጃ ስትለው አይኑ ይፈጣል፣ ጥርሱ ይገጣል። የለማ ለድብድብ የሚነሳው ለዛ ነው። ያልተጻፈ የምታነብ ከሆነ ተደባዳቢ ነው የምትሆን። እስቲ መምህር የቱ ጋር ነው የተጻፈው በለው እስቲ አምጣስ፣ ተጻፈውን አምጣስ። እውነት ማርያም ካረ እኛም ምንመን እስቲ አምጡ እስቲ ማስረጃ ካላችሁ። ማቴዎስ ነው የጻፈው? ማርቆስ ነው? ሉቃስ ነው? ተቀምጣለች እኮ ነው የሚል። በድርቅና ወጥቶ ተቀምጣለች በአብ ቀኝ አራተኛ ሆና ድርቅ ክችች። አንድ ማስረጃ የለም። ተወው እሱን። የነ አትናቴዎስ ዘመን እንኳን ጽሁፎች ሃይማኖተ አበው የሚባለው መጽሐፍ እንኳን ማርያም ተነስታለች አይደል? ጌታ ምስክሬ ነው። ሃይማኖተ አበው ከቅዳሴ በኋላ የሚነበበው ጥንታዊ የአባቶች ሃይማኖት ተብሎ እንኳን የሚነበበው አልመስጧጊያ ምናምን እየተባለ የተጻፈው የነ ጴጥሮስ እምነት እየተባለ የተጻፈው የነ አትናቴዎስ የ318ቱ ሊቃውንት ጽሁፍ በዛ ላይ ማርያም ትንሣኤ የሚባል የለም። ሂስቶሪካል እንኳን ኤቪደንስ የለው።
አንድ ያበደ ደብተራ የጀመረው ትምህርት ይኸው ሀገር እየመራ ነው። ሀገር 16 ቀን ይጾምለታል ለዚህ ውሸት። ተነስታለች፣ አድርጋለች፣ በአብ ቀኝ ተቀምጣለች ተብሎ ይሄ ማንን እየተቃወመ መሰለ? ኢየሱስን ከሞት ተነስቶ ይሁን በድል አድርጎ በአብ ቀኝ የተቀመጠውን እሱን እኮ ይህ ኢየሱስን ከሰማይ ለማውረድ ሮሜ ምዕራፍ 10 ላይ ሄዳችሁ ስታነቡ ማን ወደ ጥልቁ ይወርዳል አትበል፣ ይህ ኢየሱስን ከሙታን ለማውጣት። ማን ወደ ሰማይ ይወጣል አትበል፣ ይህ ኢየሱስን ለማውረድ ወጋው። አንተ እኮ ሼፕ ተደርጎ እኮ ተስተካክላ ከኢየሱስ እኩል ሆና እኮ እንድትኖር እኮ ነው የተደረገው በትምህርቱ። ፈጣሪዋን በማርያም ስም የሚሰራውን መንፈስ ኢትዮጵያ ላይ የተንሰራፋ በሴት አንቀጽ የተገለጠ መንፈስ በእነ ኪዳነ ምሕረት ይሄ በሴት አንቀጽ ኪዳነ ምሕረት እያለ አርሴማ እያለ ምን እያለ የሚሰራ መንፈስ የተወጋ ይሁን በጌታ በኢየሱስ ስም። ሰራው ይፍረስ። የሚቃወሙት አልገባህም አንተ። መንፈሳዊ ነገር ሲገባ የእግዚአብሔር መንፈስ ማደሪያ ስትሆን እኔ እንደዚህ የሚያንገበግበኝ ነገር ይገባል። አሁን ምንም አይገባ፣ ምንም አትረዳው ወንድም። የእግዚአብሔር መንፈስ ቢነካ ትቃጠላል። የተንገበገብክት ማውራት ትጀምራለህ። ስለዚህ ኢየሱስ ነው በድል ያደረገው በአብ ቀኝ የተቀመጠ። ከዛስ ደግሞ ስለኛ የሚማልደው ተቀምጧል ብሎ ይማልዳል ካለ ዶንት ወሪ፣ የተጻፈውን እመን። የተጻፈውን እመን። ይተቀምጧል። አዎ ተቀምጧል። ኢየሱስ ተቀምጦም ታየዋለህ። ተቀምጦም ታየዋለህ፣ ቆሞም ታየዋለህ። አሁን እስጢፋኖስ ቆሞ አይቶታል ኢየሱስ። ዮሐንስ በራእዩ ቆሞ አይቶታል። ቆሞ አይቶታል። በፈረስም ሆኖ አይቶታል። ተቀመጠም ይላል። ተቀመጠም የሚለውን እንዳመንከው ቆመም የሚለውን ማመን አለብህ። ተጽፏላ። ከተጻፈው አትለፍ ነው የሚለው። ስለዚህ ማርያም አታማልድም የምንል የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ነው ተብሎ ስለተጻፈ አታማልድም። በምንም አሰራር አታማልድም። ለምንድን ነው ኢየሱስ የሞተው ተብሎ የተገለጸው ስትል ስለ ኃጢአታችን ቤዛ ሊሆን በአብ ፈቃድ በአብ የዘላለም ሐሳብ ተወስኖ ኢየሱስ መጥቶ እንዲሞት ኦሬዲ ጸድቋል። በእግዚአብሔር ሸንጎ ተወስኗል። ልጄ ወርዶ ተወልዶ ያድናቸዋል የሚል ውሳኔ ተወስኗል። ለዚህ ነው እነ ጴጥሮስ ሲጸልዩ በሐዋርያ ሥራ ምዕራፍ 4 ላይ ወደ ዛቻቸው ተመልከታ፣ በቅዱሱ ብላቴና በኢየሱስ ስም ተአምርና ድንቅ ይደረጋል። በእውነት በዚህ ከተማ ብዙ ነገስታት አንተ አስቀድመህ የወሰንከውን ሊፈጽሙ ተሰበሰቡ አሉ። እግዚአብሔር አስቀድሞ ያወቀውንና የወሰነውን እንዲያደርጉ ነገስታት ተሰበሰቡ ይላል። ስለዚህ ወሳኙ እግዚአብሔር፣ አብ የወሰነው ኢየሱስ ክርስቶስ አንድ ልጁ ሞቶ እንዲያድነን ነው። በማርያም በኩል የማዳን ራእይ የለውም። በእሷ ሞት በኩል የማዳን ራእይ የለውም። የእሷ የተለየ ሚሽን ኢየሱስን ወልዶ በስጋ ማሳደግ ነው። አበቃ፣ አለቀ። ስለዚህ ኢየሱስ በአብ ውሳኔ ሊሞት የመጣ ነው። ወሳኙ እኮ ጲላጦስ እንዳይመስል አብ ነው። አብ ነው የወሰነው። ወሳኙ ማን ነው የሚባለው? ሄሮድስ ምናምን አይደለም። ወሳኙ አብ ነው። አብ ወሰነ፣ ወልድ ፈጸመው፣ መንፈስ ቅዱስ አጸናው። በቃ ስለዚህ ሞተ። ኢየሱስ የሞተው ሲል እዛ ውስጥ ምን አለ? ደሙን ይዞ ወደ ሰማይቷ መቅደስ እሱ የገባው እሱ ነው። ሲሞትልህ ደም አለው፣ መስዋዕት አለው። መስዋዕት አለ። ራሱን ነው የሰዋው። የገዛ ደሙን ይዞ ወደ ሰማይቷ መቅደስ ገባ ይላል ዕብራውያን ምዕራፍ 8 ላይ። የሰው እጅ ባልሰራት መቅደስ የገባው ሊቀ ካህን ኢየሱስ ነው ይላል። ስለዚህ የሞተልህ የደማልህ እሱ ደሙን ምስክር አድርጎ ወደ አብ ሲቀርብ አብ ራሱ መጀመሪያውኑ እሱ ካልሞተልን እንደማንድን ስለሚያውቅ ስራውን ፈጽሞ ተፈጸመ ሲል አብ አክሰብት አድርጎታል። ዓለም ድኗል።
ከዚህ በኋላ ሌላ አስታራቂ ስርዋጽ የሚያስገባ ምን አይነት መንፈስ ነው? ምን አይነት ሃይማኖታዊ ድርጅት ነው? ምን አይነት ድፍረት ነው? አብ ያጸደቀውን ያተመውን ኢየሱስ እያለ ሌላ አምጥቻ ሰነቅራለሁ ሚል ካለ ሲኦል ነው የሚሰነቀረው። ሄዶ ሲኦል ይወርዳል። እሱን እየሰሙ የሚኖሩ በሙሉ ሲኦል ይወርዳል። አለቀ። ኢየሱስ የሌለው ህይወት የለው። ኢየሱስ ሲኖር ደግሞ ቀላቅለህ አይደለም የምታምነው፣ የሞተልን ብቻውን ታምነዋል። ብቻውን በቂ ነው የሞተው። ከዛስ ሞትን ድል አድርጎ የተነሳ። አሁን ማርያም ተነስታለች የሚሉ ለምን መሰለ? ይሄን ስለሚያውቁት የአጋንንት ትምህርት ነው። ይኸውልህ ማርያም እንዳልተነሳች ያውቃሉ። ነገር ግን አጋንንቱ የሚፈልገው ምንድን ነው? ይሄንን ዓለም እሱ አናውቅም ወይ? እናውቃለን። ነገር ግን በአንደኛ ቆሮንቶስ ምዕራፍ 15 ላይ ጻፈው ሁሉ በየራሱ ተራ የሚል ቃል አለ። ቁጥር 23 ተነስቶ በአብ ቀኝ ተቀምጧል። አበቃ፣ አለቀ። ማንም ከዛ በኋላ በዚህ አይነት የዘላለም አካል በዚህ በትንሣኤ አካል ኢየሱስ በተነሳበት ማንነት ተነስቶ በሰማይ ያለ ሌላ የለም። ራሱ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 13 ላይ ምን ብሎ ተናግሯል? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። 4 ነጥብ። ገና ሳይሞት እኮ ነው ይህንን ሁሉ እየነገረህ የነበረው። አቤት ሰው ማስተዋል ቢችል እኮ ስንት ማስረጃ አለ እኮ። ይገርማል፣ ስንት ማስረጃ። ስለዚህ የኢየሱስን ትንሣኤ ለማስመሰል ይኸውልህ ጊዮርጊስ 7 ተነሳ ነው ሞቶ ተነሳ ይላል። የኢየሱስን አንዷን ትንሣኤ እንድትቆጥረው እንደ ቀላል። ትልቁ የእግዚአብሔር ኃይል የተገለጠው በኢየሱስ ትንሣኤ ነው። በነገራችን ላይ ትልቁ የእግዚአብሔር ኃይል የተገለጠው መንፈስ ቅዱስ ኢየሱስን በማስነሳቱ የሞትን ጣር አጥፍቶ እሱን በማስነሳቱ ነው። በቃ አየው፣ ይሄንን ኢሚቴት ያደርጋል። ኢትስ ዲሞኒክ አጀንዳ፣ ዲሞኒክ አጀንዳ ነው። ለምንድን ነው እንደዛ ምለው? ሰይጣን ካየው ሁል ጊዜ ምን ያደርጋል? ኢሚቴት፣ ማስመሰል ማለት ነው። ማታለል። የሱ የራሱ የለውም። እግዚአብሔር የሰራውን ነገር ግን ያንን በማስመሰል ሰዎችን ማሳት፣ ይሄ ዲያብሎስ መገለጫው። የኢየሱስን ትንሣኤ ሰዎች የሚያምኑበት የሚድኑበት እውነት ስለሆነ ያንን ለማጠልሸት እከሊትም እኮ ተነስታለች ይላል መጥቶ። እንደውም ያልሞቱ አሉ ይላል። እስቲ ገድልና ታምራት ውስጥ ግባ። ያልሞቱ ተሰወሩ ይላል። የማይሞተው ዶሮ ይላል ገብሬ ይመጣና ደግሞ አንተማ አትሞትም ብሎ ዶሮውን መጽሐፈ ዶሮሆ ላይ እንደተጻፈው አትሞትም አለው ይላል። ይሄ ዶሮ አለ ማለት ነው። በኦርቶዶክስ አስተምሮ ግጥም ላድርገው እንዴ? በኦርቶዶክስ አስተምሮ ይሄ ዶሮ አለ ትላንትም ዘንድሮ በግጥም መልክ ዶሮ እንኳን አልሞተም ይላል። ወካው ምን አይነት ውሸታሞች እንደሆኑ እንኳን ምን ውሸት ጋቢ ለብሶ ውሸት ቆባ አጥልቆ ውሸት ወይባ ለብሶ ቆሞ ታየዋለህ። በቃ ሙልጭ አድርጎ ይዋሻል። ይህን ምስኪን ህዝብ ይጫወቱበታል ማለት። ስለዚህ ከሙታን የተነሳው ሲል የተነሳው ኢየሱስ ነው። ይኸውልህ የሞተው ሲል አሮጌው ማንነት አብሮ መቀበሩ፣ አሮጌው ሰው አብሮ መንጠልጠሉ ነው። የተሰቀለ የአሮጌነት አሮጌው አዳም ተሰቅሎ አዲሱ ሰው እንደመጣ ይሄ ዘመን በአዲሱን ሰው ለብሰን የምንኖርበት ዘመን እንደሆነ ይገባል የሞተው። ስለዚህ ከሱ ጋር ሞተናል፣ ከሱ ጋር ተቀብረናል ብለህ ነው የምታምነው። የሞተ ከዛ በኋላ የተነሳው ሲል ተነስተሃል፣ ለጽድቅ ሕይወት ተነስተሃል፣ ለእውነት ተነስተሃል፣ ለወንጌል ተነስተሃል፣ ለዘላለም ክብር ተነስተሃል፣ የእግዚአብሔር ልጅ ሆነ ተነስተሃል።
በኢየሱስ ትንሣኤ ውስጥ ያንተን ትንሣኤ የምታየው በቃ ይሄ በመንፈስ ይሆን። ግን የአካል ትንሣኤ ጊዜውን ይጠብቃል፣ እሱን እንዳትረሱ። አሁን ግን መንፈሳችን ተነሳ፣ ለጽድቅ ያለን ተነሳሽነት ተነሳ። አዮ ከክርስቶስ ጋር ተነሳ። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ሲል ይሁን። ሰውየው እኮ በሕይወት አለ። የተነስ የሚባለው ሰውዬ እኮ ኤፌሶን ምዕራፍ 5 ላይ አንተ የምትተኛ ንቃ፣ ተኝቷል ማለት ከሙታን ተነሳ። ስለዚህ ሰውየው በሕይወት ያለ ነው። ይበላል፣ ይጠጣል፣ ይለብሳል፣ ይወጣል፣ ይገባል። ግን ሞቷል። ኢየሱስ የሌለው የሞተ ነው፣ ሬሳ። ስለዚህ ምን እያለው ነው? ተነሳ ሲለው በክርስቶስ አምነ፣ በትንሣኤ አምነ ዳን እያለ። ሃሌሉያ! በኢየሱስ ያመነ የዘላለም ሕይወት አለ። ትንሣኤና ሕይወት እኔ ነኝ አለ ጌታ። የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ የሚያምንብኝ። ስለዚህ የትንሣኤ ሕይወት ተቀብለናል ማለት ነው። ስጋ የከበረውን የክርስቶስን ማንነትና ስጋ በተዘጋ ቤት የሚወጣ በተዘጋ ቤት የሚገባ በተዘጋ መቃብር የሚወጣ አይደለ? የክርስቶስ ማንነት ከትንሣኤ በኋላ በብዙ ቦታ ይገለጥ ነበር። ጀስት ላይክ ዛት የኢየሱስን ማንነት የመሰለ የትንሣኤ አካል ይኖረናል ማለት ነው። መቼ? በፊተኛው ትንሣኤ፣ የሕይወት ትንሣኤ፣ የክብር ትንሣኤ አለ። ማርያም ያኔ ነው የምትነሳው፣ ያኔ ነው። አንተ አሸንሽነ ትንሣኤ አሁን ሆኗል አትል። እንደውም ሐዋርያው ጳውሎስ ያወገዛቸው በስም ጠርቶ ያወገዛቸው ጢሞቴዎስ ላይ የሚገኙ ሁለት ሰዎች ከዚህ በፊት ትንሣኤ ሙታን ብለው ሙታን ሆኗል ብለው ትንሣኤ ሙታን ተከናውኗል ብለው ያስተማሩ ሰዎችን ነው ያወገዘው ሐዋርያው ጳውሎስ። ልዩ ትምህርት፣ ያጋንን ትምህርት እያለ ከዚህ ውስጥ ውጣ። በቃ ማርያም አልተነሳችም፣ አላረገችም፣ አማላጅ አይደለችም፣ አስታራቂም ቤዛም መድኃኒትም አይደለችም። ኢየሱስ ስለዚህ ተነስቷል፣ በአብ ቀኝ ተቀምጧል፣ ስለኛ ይማልዳል። አሁን ይሄ ሁሉ ጥቅስ ትተህ ያልተጻፈ ቦታ መሄድ ምን ያደርግልሃል ነው ጥያቄው። እሱ ምን ያደርግልሃል? አንድ አማላጅ እንጂ ሁለት ሶስት አማላጅ የለም። አንድ አማላጅ ኢየሱስ ነው። ይሄው እኔ የመጽሐፍ ቅዱስ ትምህርት እያስተማርኩ ነው። ተረት ተረት ጠቅሶ የሚነግርህን ሰው መስማት ካማረ እሱ ያንተ ምርጫ ነው። ነገር ግን ሐሰትን የመረጥከው ማርያም ታማልዳለች እያልክ የተጃጃልክ መኖር የምትፈልግ ከሆነ በቃ ያንተ ምርጫ። ምርጫ መብት ነው፣ ውጤት ግዴታ ነው። የሚያድንህን ጌታ ትተህ በዚህ ሐሰት ውስጥ እኖራለሁ ካልክ የምርጫህን ውጤት ትቀበለዋለህ ማለት ነው። ስለዚህ ዛሬ ይህን መልእክት የሰማችሁ ከዚህ ቀን ጀምሮ ጌታ በኢየሱስ ክርስቶስ አምኜ ጌታን ተቀብዬ መዳን እፈልጋለሁ ምትሉ ካላችሁ ይሄው በሩ ክፍት ነው። ጌታ ኢየሱስ ይወዳችኋል። አማላጅ፣ አስታራቂ፣ ሊቀ ካህን፣ መካከለኛ፣ ቤዛ፣ ጠበቃ፣ ሃሌሉያ። ይሄ የመጽሐፍ ቅዱስ አስተምሮ ነው። ኑ ወደ ኢየሱስ። አንድ ቁጥር ጻፉልኝ። ጌታን መቀበል የምትፈልጉ እናንተን ስማችሁን በዝርዝር ይዤ ከጸለይን በኋላ የዛሬውን ፕሮግራም እናበቃለን ማለት ነው። ሰዋሰው እንኳን ደህና መጣሽ ወይም መጣ። ጌታ ይወድሃል። ሰዋሰው ዛሬ ቀኑ ምንድን ነው? ፌብሩዋሪ ስንት ነው? ፌብሩዋሪ 9 ነው። ፌብሩዋሪ 9 2026 ሰዋሰው። እሺ እንኳን ደህና መጣሽ እህቴ። ሪቾ እንትንሽን ስትቀይሪ ስምሽን ይዛለሁ። ትዕግስት እንኳን ደህና መጣሽ። እግዚአብሔር ይባረክ። ወደ ጌታ ወደ ኢየሱስ ነው። ኢየሱስ ያድናል። ሃሌሉያ። ማዳን የማይችሉ ፍጡራንን በመከተል እድሜያችሁን አትጨርሱ። ወደ ጌታ ወደ ኢየሱስ ነው። ታዲ
እንኳን ደህና መጣ ሪቾ። እንትንሽን ቀይሪው። ይሄ የአጋንንት ምስል ያለበት እንትን ነው። ይሄ ኦርቶዶክስ እንትን አርማ አርገሽ ነው ያየውሽ። አንቺ አስተካኪ። ከዛ ስምሽን እጽፋለሁ። እሱን ስታስወግጂ ማለት ነው። ውስጡ አንዴ አቅርቤያለሁ ይሄን ጉዳይ በደንብ ጦር ይዞ የቆመ አጋንንት የሚታይበት ነው። ባይዘው እግዚአብሔር ይገስጸው። ኑ ወደ ጌታ ኑ። ኢየሱስ ይወዳችኋል። የሚያድን እሱ ነው። ኢየሱስ ያድናል። ታዲ ይዣለሁ። ትዕግስትም ይዣለሁ። ሌላ ያልጻፍኩት ስም የምትሳሳልኝ የምትወደኝ ከማንም ይልቅ የምትቀርበኝ ምትጠብቀኝ ጠዋት ማታ ጠላቴን በስውር የምትመታ ትበቀልልኝ ደመል ብሩክ ይሁን ወንድም ጋሼ። ሃሌሉያ። ኑ ወደ ጌታ ወደ ኢየሱስ። ደመና ወርዶ ከቦናል፣ መንፈስ ቅዱስም ተሰጥቶናል። ኢየሱስ በክብር ቆሞ ይታያል፣ ወደ መቅደሱ ይመራናል። ደመና ወርዶ ከቦናል፣ መንፈስ ቅዱስም ተሰጥቶናል። ኢየሱስ በክብር ቆሞ ይታያል፣ ወደ መቅደሱ ይመራናል። ኃያል 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 የኔ ጌታ ኢየሱስ ሁሉን የረታ እሱ ብቻ። ኃያል 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 የኔ ጌታ ኢየሱስ ሁሉን የረታ ከዚህ የሚበልጥ የጌታ ኃይሉ ሲገለጥ እናያለን ገና የክብሩን ደመና ምድር ስትሞላ በጌታ ምስጋና። ከዚህ የሚበልጥ የጌታ ኃይሉ ሲገለጥ እናያለን ገና የክብሩን ደመና ምድር ስትሞላ በጌታ ምስጋና። አቤኔዘር እግዚአብሔር እርዳታ አቤኔዘር ደርሶልናል። በፊታችን ያለውንም ነገር ትላንት ያደረገው ለዛሬ እምነት ሆኖልናል። ሃሌሉያ! ክብር ለኢየሱስ ይሁን። ኃያል ነው እርሱ። ኢየሱስ ኃያል ነው። ኢየሱስ ብርቱ ነው። ሞትን ድል አድርጎ የተነሳው በአብ ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ኑ ወደ ጌታ። ሶስት ሰዎች ሰዋሰው ትዕግስትና ታዲን ነው ያዝኩት። ኑ ወደ ኢየሱስ። አንድ ቁጥር ጻፉልኝ። ጌታን መቀበል የምትፈልጉ አንድ ቁጥር ብቻ። በዚህ ጌታ ማመን ማረፍ ነው። ኒያም እንኳን መጣ። ኒያም እሺ፣ ኒያም ይዣለሁ። ዳኒ ጂ እንኳን ደህና መጣ። ኤሎርኤል ምስጋና ለእግዚአብሔር ይሁን። ሃሌሉያ። የጎጃሙ ቦስ ማን? የጎጃሙ ቦስ
እሺ ቢኒያም ኦኬ ኦኬ ገብቶኛል። ቢኒያም ገብቶኛል። ቴንክ ዩ። ምን ነው ፓስተር ለየልህ አለኝ አንዱ። እሺ 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 በቃ ለየልህ ወንድሜ ለየልኝ እኮ ይለይልኝ ይለይልኝ የኢየሱስ ነኝ የሚል መዝሙር አለ አንዱ። ለየልን። ክብር ለጌታ ለኢየሱስ ይሁን። አቤት አቤት አቤት! እንዲህ ነው የሚያደርገው ጌታ። ጥሞና ወይም ቲሞና። እሺ ክብር ለጌታ ለኢየሱስ ይሁን። እና አንተም ይለይልህ። ኢየሱስ ይወድሃል። ቲሞና እንኳን ደህና መጣሽ። ለይቶልናል። እኛ የጌታ የኢየሱስ ሆነናል። ለይቶልናል። የኢየሱስ ሆነናል። ለይቶልኛል። የኢየሱስ ሆኛለሁ። ክብር ለጌታ ይሁን። ኑ አንድ ቁጥር ብቻ ነው የምትጽፉልኝ ጌታን መቀበል የምትፈልጉ። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ ሃሌሉያ። ያድናል፣ ይታደጋል። አቤኔዘር እግዚአብሔር እርዳታ፣ አቤኔዘር ፈጥኖ ደርሶልናል። የፊታችን ያለውንም ነገር ዳቼው ማን በጌታ ማመንህ ነው የሚያድንህ። ወንድሜ ና እድሜህን አትፍጅ። የትኛውም ድርጅት ውስጥ መታቀፍ የሃይማኖት ሰው ሊያደርግ ይችላል። የኢየሱስ ግን ሊያደርግህ አይችልም። የኢየሱስ የምትሆነው የሚለይልህ እንደኔ እሱን ስትቀበል የትም ሁን የትም ኑር ከሱ ጋር ቃል ኪዳን ትገባለህ፣ ትድናል። አለቀ አበቃ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። በቃ ወረር 59 ይዣለሁኝ። እንኳን ደህና መጣ ወይም እንኳን ደህና መጣሽ። ተባረክ። ማመንና መመስከር ያስፈልጋል። ስለዚህ ነው አዝራኤል ሚል ስም ሰምቻ አይቻለሁኝ ይጃለሁኝ። ግን መንፈሴ ሳየው ይሄን ጽሁፍ እንትን ይላል፣ ይገርማችኋል። ውስጤ ይቆጣል። ይሄ አዝራኤል ዘባቢሎን የሚል ስም የሴት ልጅ ፎቶ ነው ያለው። ስሙም ኢዝራኤል እንደሚለው አይነት ነው። ግን ምንድነው ይሰማኛል አንዳንድ ነገር። አንድ ቁጥር ጻፉልኝ ጌታን መቀበል የምትፈልጉ። አዎ
እሺ ደጋግመሽ ስለጻፍሽልኝ ይዤዋለሁኝ ግን ቀይሪው ስሙን ቀይሪው ብርክቲ እንኳን ደህና መጣሽ ሰምፔርን ይዣለሁ ሰምፔርን ይዣለሁ ዳቸውማንን ይዣለሁ እኔ ሶስት ቁጥር ጻፉ አላልኩም ሶስት አንድ ጻፉም አላልኩም አንድ ቁጥር ብቻ ነው የምትጽፉት ኑ ወደ ጌታ ወደ ኢየሱስ እሺ መዓዛው እና እንደ ንስር ክብር ለጌታ ይሁን ይቤ ቫይብ እሺ ቫይብ ይዣለሁኝ ፀሐይ ፀሐይ እንኳን ደህና መጣሽ ታጋኒ እሺ ታጋኒ ፀሐይ ይዣለሁ ዳኒ ይዣለሁ አይደል አዎ ዳኒ ሌላ ነው እሺ በፊቱ ዳኒ ጂ ነው የሚለው ሄራን ሀያ ሰው ደርሰናል ክብር ለጌታ ይሁን 20 ሰው ደርሰናል ትንሳኤ 7 እሺ ኤታን እንኳን ደህና መጣ ሀያ አንድ ደርሰናል 22 ይቅርታ ኤታን 22ኛ ናት ምስጋና ለእግዚአብሔር ይሁን 22 ሰዎች ዛሬ ህይወታቸውን ለክርስቶስ ሊሰጡ ኢየሱስንም ህይወት ሊቀበሉ ተስማምተዋል ምስጋና ለእግዚአብሔር ይሁን ጌታን እጅግ አድርገን እናመሰግናለን አሁንም ጌታን መቀበል የምትፈልጉ በሩ ክፍት ነው ኑ ተባረኩ ኦኬ ተጨማሪ ሰው ከሌለ ከነዚህ 22 ሰዎች ጋራ እንጸልያለን ጌታ ብዙ ድል እየሰጠን ነው ሰሞኑን በእነዚህ ባሳለፍናቸው 10 ቀናት ኦልሞስት ወደ 150 ሰው ሄዳ ነው ዛሬ ደግሞ የ22 ሰው ተጨምሯል እና በጣም እግዚአብሔር እየረዳን ነው በእውነት ጌታን ማመስገን ያስፈልጋል አማኞች እዚህ ውስጥ ያላችሁ እንኳን ደስ አላችሁ ጌታ ኢየሱስ ዘመናችሁን ይባርክ እሺ አሁን እንጸልያለን የትም ሆነ ጌታን ብትቀበል ትድናል የትም ሆነ በእምነት ኢየሱስ ክርስቶስ የህይወቴ ጌታ ነው ብለ ስታምንና ስትቀበል ያኔ ትድናል
በቃ በዛው ቅጽበት ትድናለህ። ስለዚህ አሁን ልንጸልይ ስለሆነ ተዘጋጁ። ባላችሁበት ተዘጋጁ። እጆቻችሁን ወደ ላይ አንስታችሁ በጉልበታችሁ ተንበርክካችሁ ሚመች ቦታ ካላችሁ ተንበርክካችሁ እጃችሁን ወደ ላይ ታነሱና ከጌታ ከኢየሱስ ጋራ ቃል ኪዳን የምትገቡበት ቀን ነው፣ ሰዓት ነው። መንፈሳችሁን ሰብስቡ። የሞተላችሁ የደማላችሁ ብዙ ዋጋ የከፈለላችሁ ሞትን ድል አድርጎ የተነሳላችሁ ኢየሱስ ክርስቶስ እሱን በማመን በልባችሁ ያመናችሁትን ደግሞ በአፋችሁ በመመስከር መዳን ይቻላል። ሮሜ ምዕራፍ 8 ላይ ይሄንን ነው የሚለው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ስለዚህ የኢየሱስን ጌትነት እንመሰክራለን። አብረን ከኔ በመቀጠል ይሄን የቃል ኪዳን ጸሎት አብራችሁ ትጸልያላችሁ ማለት ነው። ማይመች ቦታ ያላችሁ ቆማችሁም ቢሆን ባላችሁበት ቦታ መንፈሳችሁን ሰብስቡ፣ ቆማችሁ መጸለይ ይቻላል ማለት ነው። ክብር ለኢየሱስ ይሁን። እንኳን ደህና መጣችሁ። አብረን እንጸልይ። ጌታዬና አምላኬ በሉ። መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው የእግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ ደምህን እንዳፈሰስክልኝ እንደ ሞትክልኝ በሶስተኛውም ቀን በመንፈስ ቅዱስ ኃይል ሞትን ድል አድርገህ እንደተነሳህልኝ በልቤ አምኛለሁ፣ በአፌም እመሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። በሕይወት ዘመኔ ሁሉ የሰራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹህ ደምህ እጠበኝ። ከዚች ቀንና ሰዓት ጀምሮ አንተን የሕይወቴ መድኃኒት፣ የሕይወቴ ጌታ፣ የሕይወቴ ቤዛ መሆንህን አምኜ ተቀብዬሃለሁ። በሁለንተናዬ አንተ ንገስ። ጌታዬ ኢየሱስ እወድሃለሁ። ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ። የዚህን ዓለም ገዢ ሰይጣንንና መንግስቱን ክጃለሁ። ከዛሬ ጀምሮ የጌታ የኢየሱስ ክርስቶስ ሆኛለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔርን አመስግኑ። 22 ሰዎች ዛሬ ፌብሩዋሪ 9 2026 ቀን ወደ ጌታ መንግስት ተጠቅልለዋል። እንኳን እግዚአብሔር ረዳችሁ፣ እንኳን እግዚአብሔር አገዛችሁ። እጸልይላችሁና እናበቃለን። በጣም በጣም ደስ ብሎኛል። ሃሌሉያ! ኢየሱስ ጌታ ነው። እንወዳችኋለን። ዛሬ ይሄን የቃል ኪዳን ጸሎት የጸለያችሁ ደግሞ ስማችሁንም ያልጻፋችሁ በቤታችሁ ሆናችሁ ስም ከምጽፍ ዝም ብዬ ልጸልይ ያላችሁ ኢየሱስ ያውቃችኋል። መንፈስ ቅዱስ ያውቃችኋል። ዛሬ ከናንተ ቀንበር ተሰብሯል። ዛሬ ከናንተ የትኛውም አይነት የርግማን አሰራር ተሰብሯል። ኢየሱስ የህይወታችሁ ገዢ ሆኗል። ሁለት ንጉስ በአንድ ከተማ ሊነግስ አይችልም። አሁን ክፉ ተመቷል። ኢየሱስ ስፍራ ይዟል። ሃሌሉያ! እጸልያለሁ በዚህ መንፈስ አመሰግንሃለሁ ጌታ ኢየሱስ የእግዚአብሔር ልጅ የህይወቴ ቤዛ የህይወቴ ዋስትና ክብርና ማዕረጌ ሃሌሉያ መድኃኒቴ ልዑል ሆይ ስምህ ይባረክ። ዛሬ ለነዚህ 22 ነፍሳት በደም ታጥቦ መንጻት ስለሆነላቸው ነፍሳቸው መንፈሳቸው ስጋቸው ስለተቀደሰ አመሰግንሃለሁ። ማምለጥ ስለሆነላቸው አመሰግንሃለሁ። በጌታ በኢየሱስም አሁንም መንገዳቸው የቀና ይሁን። ከዚህ ቀን ጀምሮ ጌታ ሆይ ከቤተሰብ ሲወርድ ሲዋረድ የመጣ የትኛውም አይነት የአጋንንቱ ዓለም ጥልቅ አሰራር የረከሰ ኪዳን የአውሊያ የአዶ ከብሬ የዛር ጀበና አምቡላ አተላ የለመደ መንፈስ የተወጋ ይሁን በኢየሱስ ስም። ስራውና ኪዳኑን ሁሉ አፈረስኩኝ። ሁለንተናቸው ባንተ ደም
የነጻ የተቀደሰ የተጠበቀ ይሁን። እነዚህን 22 ነፍሳት ለታመኑት ላንተ ክንዶች አደራ አሳልፌ ሰጠው። ወደኔ የመጣውን ከቶ ወደ ውጪ አላወጣም ብለህ የተናገርክ ጌታ እነዚህን ሁሉ እንድጠብቅ አደራ አሳልፌ ሰጠው። ጌታ ሆይ አንተ ካልረዳ አንተ አይንን ካላበራ ሰው ይሄ እውነት ሊገባው አይችልም። ዛሬ በምድራችን ላይ ጸልያለሁ ለህዝባችን አይኑ እንዲገለጥ፣ የህዝባችን አይን እንዲገለጥ፣ የጨለማው ስራ እንዲገፈፍ፣ ጠላት እንዲዋረድ፣ ተረት እንዲዋረድ፣ የአሮጊቶች ሴቶች ጨዋታ ከሚመስለው ራቅ ብሎ ጳውሎስ እንደተናገረ የአሮጊቶች ሴቶች ጨዋታ የመሰለው ትምህርት ሁሉ እንዲራገፍ በኢየሱስ ስም ጸልያለሁ። ስፍራውን የተቆጣጠረ ህዝብ የተቆጣጠረ የድግምት አሰራር በጌታ በኢየሱስ ስም የፈረሰ ይሁን። የደብተራ ስራ የፈረሰ ይሁን፣ የተዋረደ ይሁን በጌታ በኢየሱስ ስም። እችን ምድር እግዚአብሔር ሆይ እንድትሰለጥንባት ነው ጸልያለሁ። መንፈስህ እንዲገዛ ገዢ ነኝ የሚሉት ሁሉ እየተመቱ ይንጠባጠቡ በጌታ በኢየሱስ ስም። ጎርፍ እንደሚጠርግ የተጠረጉ ይሁን። እሳት አንድዶ አመድ እንደሚያደርግ አመድ ይሁን በኢየሱስ ስም። መሰዊያቸው ይፍረስ በኢየሱስ ስም። መሰዊያቸው ይፍረስ። የመጥቆራ መሰዊያ ይፍረስ በጌታ በኢየሱስ ስም። የርኩሳን መናፍስት አሰራር ይጠረግ። ቃሌ የአድማሱን አለት እንደሚፈረካክስ መዶሻ ነው ብለህ እንደተናገርክ እግዚአብሔር የዘላለም አምላክ የቃል ጉልበት የተረተረትን አለት እየሰነጠቀ ያደቀቀው ስላለ አመሰግንሃለሁ። ክብርህ እየተገለጠ ነፍሳት እየዳኑ ስላሉ አመሰግንሃለሁ። ምስጋናና ክብር የሚገባህ አንተ ነህና ምስጋናን ሁሉ ጠቅልዬ ላንተ አመጣ። መንፈስ ቅዱስ ስምህ ይባረክ። እግዚአብሔር ግን ያሳድግ ነበር ተብሎ እንደተጻፈ እነዚህ ወገኖቼ በሕይወት ዘመናቸው ማደግ ይሁንላቸው። በቃል ማደግ፣ በጸጋ ማደግ፣ በቅድስና ሕይወት ማደግ፣ የኢየሱስን መልክ ወደ መምሰል ማደግ ይሁንላቸው። ስለረዳህን ተመስገን። ደግሞ ምሽት ላይ ያሉ ሌሊታቸው የተባረከ ይሁን። ቀን ላይ ያሉ ቀናቸው የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። ዛሬ ጌታን የተቀበላችሁ ወንድሞቼና እህቶቼ የመጀመሪያው የምታደርጉት ሁልጊዜ የእግዚአብሔርን ቃል ማጥናት ነው። መጽሐፍ ቅዱስ ማንበብ አለባችሁ። ሁለተኛው ደግሞ የጸሎት ህይወት ነው። ጸሎት አልችልም እንኳን ብላችሁ ብታስቡ ተንበርክካችሁ መንፈስ ቅዱስ እንድጸልይ እርዳኝ፣ ጸሎት አስተምረኝ ብላችሁ መጸለይ እና ያስተምራችኋል፣ ያሰለጥናችኋል። ምን ማለት እንዳለባችሁ ራሱ መንፈስ ቅዱስ ይረዳችኋል። መንፈስ ቅዱስ ገደብ የለበትም። አንሊሚትድ ነው። አንሊሚትድ ነው። ያ ማለት ያለ ገደብ የሚሰራ አምላክ ነው። ሃሌሉያ። መንፈስ ቅዱስ ይረዳሻል። መንፈስ ቅዱስ ይረዳሃል። አይምሮህን፣ ልብህን መንፈስ ቅዱስ ያግዛል። ሁለተኛው ጸሎት፣ ጤናማ የወንጌል ፌሎሺፕ ማድረግ፣ የእግዚአብሔርን ቃል መማር፣ መሰረታዊ ክርስትና ትምህርት መማር፣ የውሃ ጥምቀት መውሰድ፣ በጸጋ ማደግ አስፈላጊ ነው። ጤናማ አስተምህሮ ያላቸው አብያተ ክርስቲያናት እንደዚህ ማድረግ አስፈላጊ ነው። ይሄንን ቀስ በቀስ ለውጥ የምታመጡበትን ነገር ሁሌ ነው። ይሄ የክርስቲያን ህይወት በምድር እስካለ ድረስ የሚቀጥል ነው እና ጌታ ይረዳችኋል። ወዳችኋለሁኝ። ጥያቄዎች ቢኖራችሁ ቴሌግራም ላይ ትዝታው ሳሙኤል ቻናል አለ። ቴሌግራም ላይ ፓስተር ትዝታው ሳሙኤል፣ እዛ ላይ መግባት ትችላላችሁ። በሜሴንጀር መጻፍ ትችላላችሁ። ፌስቡክ ላይ በዚህም ሪኩዌስት መላክ ትችላላችሁ። ኮሚኒኬት ማድረግ እንችላለን ማለት ነው። ጌታ ኢየሱስ ይባርካችሁ። ምናልባት ቸርች ማታገኙ ሰዎች ካላችሁ ደግሞ የትዝታው ሳሙኤል ዩቲዩብ ቻናል ላይ 40 ተከታታይ ትምህርት መሰረታዊ ክርስትና ትምህርትን ያስተማርኩበት ቪዲዮ ፕሌሊስቱ አለ። አንዱን ስትከፍቱ ደብተራችሁንና መጽሐፍ ቅዱሳችሁን ይዛችሁ አንዱን ስትጨርሱ ሌላው ራሱ ነው የሚቀጥለው። ፕሌሊስት ነው። እስከ 40 ቀን ድረስ በደንብ እየተማራችሁ ብትቆዩ የውሃ ጥምቀትም ለመውሰድ ለማመቻቸት ይረዳችኋል ማለት ነው። ይሄ ነው ያለኝ መልእክት። ወዳችኋለሁ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ሻሎም ብያለሁኝ። ተባረኩ። ሳረሳ አገልግሎቱን መደገፍ እንችላለን የሚል በምንድን ነው የምንረዳው የሚል ሐሳብ ጥያቄ ያነሳችሁ ሰዎች ትዝታው ሳሙኤል
በኔ ስም የተከፈቱ አካውንቶች አሉ። የኢተርናል ላይፍ ሚኒስትሪን ለማገዝ ለመርዳት የምትፈልጉ ኢትዮጵያ ውስጥ ያላችሁ የኢትዮጵያ ንግድ ባንክ፣ የኦሮሚያ ህብረት ስራ ባንክ እንደዚሁም ደግሞ አቢሲኒያ፣ ብርሃን ባንክ ላይ ከፍተናል አካውንት። በእነዚህ አካውንቶች ድጋፍ ማድረግ ትችላላችሁ። እነዚህን አካውንቶች ሰሞኑን በተለቀቀው አማላጄ በሚለው አዲሱ የመዝሙር አልበም ላይ ከስር ቪዲዮ ዲስክሪፕሽን ላይ ገብታችሁ ዲቴል ማግኘት ትችላላችሁ። የባንክ ቁጥሩን ስሙን እዛ ላይ ማየትና በዛ መጠቀም በሚቀርባችሁ ባንክ የዘላለም ህይወት ሚኒስትሪን መደገፍ ትችላላችሁ ማለት ነው። ጸጋና ሰላም ይብዛላችሁ። እወዳችኋለሁ። ሻሎም